የምትፈልገው ወይንስ? ኧረ ላስታውስህ ነው። እሱን እንቀጥለዋለን። አይ ይሄኛው ምናልባት ልጁ ያለውን ትመልሳለህ። አሁን ስለ ጌታ ሞት ምናምን ያወራው ያው የሞተው በምኑ ነው? በስጋው ነው ወይንስ በመለኮቱ ሞቷል? ኢየሱስ ክርስቶስ በስጋው መለኮት። ስለዚህ አምላክ አይደለም የሞተው፣ ሰው ነው የሞተው። ስለዚህ የሞተው ኢየሱስ በስጋው ሞተ። አንተ እሺ በስጋማ እኔም እሞታለሁ አለ እሱ። ምንም ልዩነት የለውም። ምንድነው የሚለየው? ኢየሱስና እሱ ወታደር ነው ወንድማችን። ምንም ልዩነት የለውም። እንደኛ አይነት ሞት ነው የሞተው ኢየሱስ። አዎ ታዲያ ምንድነው መሰንተን የሚሆነው? የኃጢአት ሰው ሊያድን አይችልም ይላል መጽሐፍ ቅዱስ። ሰው ለሰው ቤዛ ሊሆን አይችልም፣ አያድንም ሰው እያለ ይናገራል። ስለዚህ ሰው ነው የሞተው ካላችሁ ኃጢአታቸው አልተሰረየም ማለት ነው። ድል አድርጎ ተነሳ። ሰው ይነሳል እኮ። አሁን ይሄም ወታደር ወንድማችን ከሞተ በኋላ ይነሳል። የዘመኑ ፍጻሜ ሲደርስ የዛኔ ሲነሳ አምላክ ይሆናል ማለት ነው። አምላክ ይሆናል እኮ አላልኩም እኔ። ሲነሳ አላዛርም ተነስቷል አይደል? ከሞተ በኋላ እኔ እኮ ድል አድርጎ ተነሳ አስነስቶታል። ኢየሱስ ሞትን ድል አድርጎ ኢየሱስንም አምላኩን ያስነሳው እግዚአብሔር። ኢየሱስንም እግዚአብሔር ነው ያስነሳው አይደል? በራሱ አልተነሳም። በራሱ ነው የተነሳው። ራሱ እግዚአብሔር እኮ አይደለም። ራሱ እግዚአብሔር እኮ አይደለም። ለእሱማ በስብሶ ይቀር ነበር ይላል መጽሐፍ ሲናገር፣ መጽሐፍ ቅዱስ ላይ ወደ መበስበስም እንዳይመለስ ከሙታን መካከል እግዚአብሔር አስነሳው ይላል። ራሱ እግዚአብሔር እኮ አይደለም። ኢየሱስን እግዚአብሔር ነኝ ያለው መጽሐፍ ቅዱስ ላይ አንድ ቦታ ላይ ኢየሱስ እኔ እግዚአብሔር ነኝ ብሎ አልተናገረም። እግዚአብሔር ነው። የእግዚአብሔር ልጅ እግዚአብሔር ነው። የእግዚአብሔር ልጅ እግዚአብሔር ከሆነ መላእክቶች እግዚአብሔር ናቸው ማለት ነው። የእግዚአብሔር ልጆችም ወደ እግዚአብሔር ጋር መጡ እያለ መጽሐፍ ኢዮብ ላይ ይናገራል። ስለዚህ መላእክት ሁሉ አምላክ ሊሆኑ የጸጋ ልጅነትና የባህሪ ልጅነት ይለያያል። የባህሪ ልጅ ነው ኢየሱስ የሚል የለም መጽሐፍ ቅዱስ ላይ። ኢየሱስም ሐዋርያቶችም አልተናገሩም። ይሄ ቤተክርስቲያን ተናገረ። አይ እንግዲህ ዞሮ ይሄ እኛ ይሰማል ከኔነት ቋርጣ ኢየሱስ እኔ በእግዚአብሔር የባህሪ ልጅ ነኝ አላለም። ሐዋርያቶችም ኢየሱስ የእግዚአብሔር የባህሪ ልጅ ነው አላሉም በፍጹም። እንዲህ ብላ ያስተማረችው ማነች? ቤተክርስቲያን። ቆም ብላችሁ አስቡ። ክርስቶስ ትምህርት ካልሆነ የሐዋርያት ትምህርት ካልሆነ ወላሂ ወደ ገሃነም እየወሰዷቸው ከየት ነው ያገኛቸውት ብላችሁ ለምን አትጠይቋቸው? እኔ እዚህ ብናገር ያለ ማስረጃ አንድ ሙስሊም ገብቶ ያለ ማስረጃ ትናገራለህ ሀሳቡን ያስቆመኛል። አያችሁ እስላም ነው። አንድ አስተማሪ አንድ ሸኽ መጥቶ ስለተናገረኛ ማስረጃ አለው የለውም ከቁርአንና ከሐዲስ ብዬ ያለሁኝ እንጂ ከሌላ አሽቀንጥሬ ነው ንግግሩን የምጠልልለት። ገታሽ ዑለሞቻችን የሚያስተማሩን ያሳደጉን በዚህ ላይ ነው። አራት የፍቅህ ባለቤቶች إذا وافق مذهبي كتاب الله وسنة رسوله صلى الله عليه وسلم إذا خالف مذهبي مذهب الكتاب والسنة فاضربوا به عرض الحائط دون البحر. الإمام الشافعي والإمام مالك كلنا راد ومردود إلا صاحب هذا القبر، وأشار بإصبعه إلى قبر النبي عليه الصلاة والسلام. النزاب سوستو سفل زمنات ينبروا طلالك لقاونتوች الإمام الشافعي والإمام مالك من قالوا የኔ አካሄድ ከቁርአንና ከሐዲስ አካሄድ ካልተስማማ የኔ ንግግር አጥር ላይ ወርውሩት ይላሉ። አያችሁ እና ቁርአንና ሐዲስን ያዙ አደራ ይላሉ። አባቶች ብለዋልና መምህሮቻችን ብለዋልና ብላችሁ ወደ ስተሰንግራችሁ ዋካችሁ ህይወት ነው ያዛችሁት። ቀልድ አይደለም።
ነገ የፍርዱ ቀን ከአምላክ ፊት አይጠየቁላችሁም፣ አይቀጡላችሁም። ገብቷችኋል? የአምላክ ቃልና የነብያት ቃል ላይ ያልተመሰረተ እምነት ከሆነ ወደ ጥፋት ነው የሚወስደው። የትም ቦታ ላይ ክርስቶስ እኔ እግዚአብሔር የባህሪ ልጅ ነኝ አላለም። ይሄን ያሉት ቀላል ንግግር እንዳይመስላቸው። የባህሪ ልጅ ሲሉ አምላክ ነው እያሉ እኮ ነው። ሰውን አምላክ ማድረግ እንዲህ በቀላሉ ማን ያለው? መጽሐፍ ቅዱስ ላይ የለም። ኢየሱስም ሐዋርያቶችም አሉ። ታዲያስ አባቶች ብለዋል። የሆነ አባት መጥቶ ነው እንደ ክርስቶስን አምላክነት የሚሰጣቸው? አላህ መስጣን ያ አዩሀ ቁ አንፉሰኩም ይላል አምላክ። ነፍሳችሁን ከእሳት አድኑ አጠብቋት እያለ ይናገራል። ያ ማለት ወደ ተሰተ ትምህርት ባለመሄድ ወደ እውነተኛው መንገድ በመሄድ ራሳችሁን አድኑ። እሺ ጥያቄ አለ ይቀጥል። ኡስታዝ መርሐባ ጥያቄ ነበረኝ። ጥያቄሽ ምንድን ነው? አሁን አንድ ፍቅረኛ ማማቾች ነው ሳይጋቡ በፊት ልጅ ወለዱ። እሺ ወለዱ፣ ያኔ በግንኙነት በፍቅር ግንኙነት ወለዱ። በፍቅር ግንኙነት በእስላም ሐራም ነው፣ አይፈቀድም። ግን ተሳሳቱ፣ ወለዱ። ያን ልጅ ሚስቱንስ መጠቅለል ይችላል ወይስ? እሺ ስላለፈው ተውበት አድርገው ንስሐ አድርገው ወደ አላህ Subhanahu Wa Ta'ala አንድ ሀይድ እስክታይ ድረስ ጠብቀው ከዛ በኋላ መጋባት ይችላሉ። ልጅቷ አርግዛለች። ካረገዘች በእርግዝና ላይ ኒካ ይታሰራል። እስክትወልድ ድረስ ጠብቀው ከዛ በኋላ ኒካ ይታሰራል። ስላለፈው ተውበት አድርገው ኒካ ይታሰራል። እስክትወልድ ድረስ ጠብቀው ከዛ እሺ የሆነ ደግሞ በሳይጋቡ የተወለደው ልጅ አባትየው ኒካ ማስተሳሰር አይችሉም ምናምን የሚባል ወሬ ሰምቼ ነበር። አይችልም አባትየው? ይህ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ያ አባት ተብሎ ሊጠራ አይችልም በዝሙት ነው እና የወለደው ብለዋል። ምክንያቱም አባት ነው ሊባል ዘንድ ሸሪዓዊ የሆነ አባት መሆን አለበት በኒካህ በጋብቻ። ሁለተኛ ደግሞ ያ ሰው አባት መሆኑን እስካመነ ድረስ ያችን ሴት ከእርሱ ውጭ ሌላ ወንድ ጋር ያልተገናኘች ከሆነች ወደዚያ ሰው ቢጠጋ ችግር የለውም ብለው ተናግረዋል። ሁለተኛ ሸይኹል ኢስላም ተይሚያ ረሂመሁላህ ተዓላ የመረጡት አቋም ነው። ችግር የለም ከአንድ ሰው ከሆነች ሴት የወለደችው ያ ልጅ እንደ አባት ቢጠራ ችግር የለም። ያ ሰው ለልጁ እንደ አባት ቢጠራ ችግር የለም። ጨርሻለሁ። አመሰግናለሁ። ሰላም አለይኩም ኡስታዝ። እዚህ ጋር አሁን ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል የሚባለው ነገር ትንሽ ግራ ስለሚገባኝ ነው። ምክንያቱም ድል የሚባለው መጀመሪያ ሚኒንጉ ምንድነው? ትርጉሙ ምንድነው? ድል ማለት በሁለት ተገዳዳሪ ኃይሎች መካከል በሚደረግ ፉክክር አንደኛው የበላይነት ሲኖረው ድል አደረገ ይባላል። ነገር ግን ኢየሱስ እግዚአብሔር ከሆነ እግዚአብሔር ነው ሞትን የፈጠረው። የሆነ አካል ለፈጠረው ነገር ድል አደረገው አይባልም። በቃ ምክንያቱም በሱ ቁጥጥር ነው እያንዳንዱ ነገር። እሱ ነው የሚያዘው ምን የሚለውም እንጂ ድል አደረገው አይባልም። ድል ማድረግ ማለት የሆነ አካል አሸናፊ ሆኖ በዛ ላይ ሲገኝ ነው እንጂ ራሱ በአንተ በፈጠርከው ነገር ላይ የሆነ ነገር ብታደርግ ብትወስንበት ድል አደረግከው ተብሎ አይቆጠርም። በሁለት ሀገር ሊሆን ይችላል፣ በሁለት ግለሰቦች ሊሆን ይችላል። ፉክክር ተደርጎ ነው የሆነ አካል አንደኛው ሲያሸንፍ ድል ተደረገ የሚባለው ማለት አደረገ የሚባለው። ይሄስ እንዴት ነው? በጣም ይገርም። እሺ ረስተዋለህ፣ ተመልሳታለች ጥያቄ ረስተዋለህ እንደዋል ባትሪ ዛሬ እርሜን ብገባ ይኸውልሽ አንዴ ዋይፋይ አንዴ ባትሪ እያዛገኘኝ አብሽር ቅድም ሳላስጨርስ ችግር የለም። የህያው የማደርግም የምገድልም እኔ ነኝ ይላል እግዚአብሔርና መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስን የገደለው ራሱ እግዚአብሔር ነው ማለት ነው። ይኸውልህ አሁን እኔ ሳወራ ምናልባት መረጃ ምናምን የምትለኝ ከሆነ ስፔሲፊካሊ የትኛው ቁጥር ላይ ምናምን እንዳለ ባልነገር የመረጃ ጥረት ስላለብኝ ማለት ነው። ችግር የለም። አብሽር ሐሳቡን ብቻ ዝም ብለህ ነገር ችግር የለም። እሺ ሐሳቡን ከሆነ ግን ኢየሱስ ክርስቶስ የገደለው ማን ነው? በገዛ ፈቃዱ
ነው ሁሉንም እንዲደረግበት በፍቃዱ ነው የሆነው ምናምን። ስለዚህ ራሱን ያጠፋው ማለት ነው አይደል? ራሱ አምላክ ነውና አምላክ ደግሞ የሚገድልም ሕያው የማደርግም እኔ ነኝ ይላል። ስለዚህ ራሱን ያጠፋው ኢየሱስ ማለት ነው። ራሱን ነው የገደለው። በክርስትና አምላክ ራሱን አጥፍቷል፣ አምላክ ራሱን ገድሏል ማለት እንችላለን። ገዳይም ሕያውም አድራጊ እኔ ራሴ ነኝ እና ኢየሱስ ክርስቶስ ደግሞ አምላክ ነው ማለት ነው። ወጣ አንድ ወርክ ሰራ እኔ ታድርግ። ሁለት ምርጫ ነው ያለው። ወይ ራሱን ያጠፋው ወይ ራሱን አላጠፋም፣ ሌላ ካል ነው አይሁዶች ናቸው የገደሉት። ሁለቱም መልስ መራራ መልስ ነው። ራሱን ያጠፋው ከተባለ አስቡት፣ ራስን ማጥፋት አይምሮ የሚቀበለው ነገር ነው። እኔ ራሴን መጥቼ ብገድልና ባጠፋ፣ አይ ራሱ አላጠፋም አልገደልም ሰዎች ናቸው የገደሉት ከተባለ አምላክ እኔ ገዳይም ነኝ ሕያውም አድራጊ ነኝ ያለው ውሸት ነው ማለት ነው። ከእርሱ ውጭ ፍጥረታቶችም የእርሱን ባህሪ ወስደዋል፣ ገዳይ ናቸው እነሱ። አያስኬድም። ቆም ብላችሁ አስቡ። ቁል ኢነማ አዕዙኩም ቢዋሒዳ አን ተቁሙ ሊላሂ መስና ወፈራዳ ثم ተተፈከሩ። የሰላም አይምሮውን ተጠቀም ይላል አላህ። እሺ ተመልሻለሁ። ቁማችሁ አይምሮአችሁን አሰሩ። ቁል በል ሙሐመድ ኢነማ አዕዙኩም ቢዋሒዳ እኔ በአንድ ነገር ነው የምመክራችሁ በላቸው ሰዎች አን ተቁሙ ሊላሂ መስና ወፈራዳ ثم ተተፈከሩ። ስለ አላህ ተመልሻለሁ። እሺ ቀጥልሽ። እሺ ይሰማል። አሁን ረስተዋል። እሺ ኔታ በጣም ያስቸግረ መሰለኝ። ስለዚህ ጥያቄ ያለው ካለ ቀጥልሽ። መግባት የሚፈልግ ክርስቲያን ካለ መግባት ይችላል። إذا في مسيح محترم يريد أن يناقش أو يطرح علينا الأسئلة العقائدية في الإسلام وفي المسيحية فالمجال مفتوح له بعد بكل أدب واحترام. ጥያቄሽ ምንድን ነው? ሜካፕ በዲን እንዴት ይታያል? ያኔ መማር ፈልጋለሁ። ሜካፕ አርቲስት መሆን ስለምፈልግ በዲን እንዴት ይታያል? እሺ አዳምጪኝ አድርገን። ሜካፕ በዲን እንዴት ይታያል? ሜካፕ አርቲስት መሆን ስለምፈልግ። እሺ ልትሰሩ ከሆነ መስፈርት አለ። ተምራችሁ መማሩ ይሄ እውቀት መማሩ ችግር የለም። አንደኛ የራሷንና የእናቷን የእህቶቿን የልጆቿን ውበት ትጠብቅበታለች። በዚያ ተምራ ሸሪዓን በጠበቀ መልኩ ለምሳሌ ዊግ መቀጠል ምናምን አይቻልም። ቅንድብ እንደዚህ ይህንን መቁረጥ ወይንም መቀንደብ አይቻልም። የማይቻሉ ነገራቶችን ጥፍር መቀጠል ምናምን እንደዚህ አይነት ነገራቶችን ሐራም ነገራቶችን ተጠንቅቃ ብትሰራ ለሌላም ችግር አይኖረውም። ወይንም ለቤተሰቦቿ ያንን ለመስራት ብትማር ችግር የለውም። የተከለከሉ ሐራም የሆኑ ነገራቶችን እስከተጠነቀቃቸው ድረስ ችግር የለውም። ሁለተኛ ጥያቄ ደግሞ አንዲት ሴት ልጅ ሀይድ ላይ ያለች ብትሞት ይሰገድባታል? እሺ ጥሩ ጥያቄ። ሀይድ ላይ ያለች ሴት ይሰገድባታል። ትወሰን ትታጠባለች፣ ከዚያ በኋላ ይሰገድባታል። ችግር የለም። ስግደትን የሚከለክለው ክህደት ብቻ ነው። ከሃዲ ብትሆን፣ ይሄ ደግሞ ክህደት አይደለም። ወላ ቱሰሊ ዐላ አሐድን ሚንሁም ማተ አበደን ወላ ተቁም ዐላ ቀብሪህ ኢነሁም ከፈሩ ቢላሂ ወረሱሊህ።
ሙሐመድ ሆይ ከእነርሱ በአንዳቸውም ላይ እንኳን አትስገድባቸው አለ። በካዲያኖች በቀብራቸውም ላይ እንዳትወጡ እነርሱ አላህና መልእክተኛውን ክደዋልና አለ። ስለዚህ ክህደት ብቻ ነው ሶላተል ጀናዛን የከለከለው። ስለዚህ ሀይድ ላይ ብትሆኑ ያን ትታጠብና ሶላተል ጀናዛ ይሰገዳል። ጀዛከላሁ ኸይረን አመሰግናለሁ። ያዳለሉት ጥያቄ ያላችሁ የገባችሁ ሰዎች ጥያቄ ከሌላችሁ ቁርአን መቅራት ሲጀምር ጥያቄ ያለ እንዳትሉ ልጀምር ነው። ጀዛከላሁ ኡስታዝ። ጥያቄን መልስ አልገባልኝም። እንግዲህ አመሰግናለሁ። መርሐባ ወአለይኩም ሰላም። ቅድም ምን አልኩኝ? አልሰማሽኝም? ቅድም ስናገር ቁርአን መቅራት ሲጀምር እንዳትጠይቁኝ ያልኩ ነበር። እሺ ጥያቄሽ ምንድን ነው? ጥያቄ እኛ አካባቢ መስጂድ እናሰራ ብለው ነበር እና እሱ ደግሞ ሮብ ይቀሙበታል። ደግሞ ሙሳፊር ያኔ ያርፍበታል ምናምን እንደዚህ ቂራት የሚመጡ ልጆችም እነሱ ያኔ እዛ ነው የሚያድሩት ማለት ነው። ሄዶ ሰፈር ይሰጣቸዋልና ይቀሙበታል። ፍየል ናቸው እንደ ይበላሉ በላ ይቀማሉ። ዙሮ ሰው ናቸው ግን ያኔ ይቀሙበታል። ኧረ በአላህ ወላሂ ቀጥሽ አጂብ ነው። እሺ ቀጥል። ከዛስ ሮብ እንትን ይቅማሉ እና ያንን መስጂድ ለማሰራት ፈልገን ነበር። ስለዚህ እኔ እንጃ ጥያቄ ፈጠረብኝ ነው በጣም لا አህባሾች መስጂድ አትስሩ። የፍየል ጋጥ እንደ መስራት ማለት ነው። መስጂዱን ልክ የጫት መናኸሪያ ካደረጉት ከዚያ በኋላ ፍየሎች እየገቡ እዛ ለሸኑበት እንትን ሊሉበት ሊያቆሽሹ ይችላሉ። ጫት ባዩ ቁጥር መስጂድ ውስጥ የነሱ ጋጥ መስሏቸው ማለት ነው። ያ ስለዚህ ከዚያ በላይ ደግሞ ከአላህ ሱብሓነሁ ወተዓላ ውጭ ሌላን አካል ፍጥረታትን ሊያመልኩበት ነው። የአላህን ባህሪ በአደባባይ ልጆችን ክህደት ሊያስተምሩበት ነው። አላህ ከአርሽ በላይ ነው ብሎ የተናገረውን ይሄን ቃል ሊክዱበትና ህፃናቶችን ወደ ኩፍር ሊጠሩበት ነው። እንዲህ አይነት መስጂድ አይሰራም። ይቀላችሁ እንዴት ነው ወይስ ሰላምቆ እንዴት ነው ምርደው እያለች ነው። ቀስ በቀስ እንዳትሰበር ግሽ ላርድሽ ቀስ በይ። አሰላሙ አለይኩም። እሺ ዋለይኩም ሰላም አብዱልከሪም እንደነ ደህና ነህ? ዳኛ አልሐምዱሊላህ። እንደነ አልሐምዱሊላህ ነው ያለው። የሆነ አንድ ሁለት ጥያቄ ነበረኝ። እሺ ዳዕዋ ብሎ ለሶስት ቀንና ለ40 ቀን ማውጣት እንዴት ይታያል? ይፈቀዳል? እናንተ ስለጡ ይታያል? እንደ አስሉ እንደ መሰረቱ ለዳዕዋ መውጣት በጣም ትልቅ መልካም ስራ ነው። ወመን الجهاد في سبيل الله በአላህ መንገድ ላይ ከሚደረጉ ጂሃድ ወይንም ትግል ነው። በጦር ሜዳ ላይ ከሚደረገው ጂሃድ ይበልጣል። ምክንያቱም በጦር ሜዳ ላይ የሰይፍ ጂሃድ ነው ያለው። ይሄ ለዳዕዋ መውጣት ደግሞ በጣም በርካታ ሰዎች ነፍሳቸውን ከክህደት ወደ እምነት ከሽርክ ወደ ተውሂድ የማዳን ስራ ነው። እሱ ይበልጣል፣ ግን መስፈርቶች አሉት ነው። الخروج للدعوة إلى الله سبحانه وتعالى شروط لا بد أن تتوفر ሊሟሉ የሚገባቸው የሆኑ መስፈርቶች አሉት። ዳዕዋ ለማድረግ መውጣት መውጣቱ በአስሉ በመሰረቱ በጣም መልካም ስራ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ለዳዕዋ ኹሩጅ እንዲወጡ አዘዋቸዋል። ግን መስፈርት አለው። ያ መስፈርት ካልተሟላ ከጉዳቱ ይልቅ ከጥቅሙ ይልቅ ጉዳቱ ያመዝናል። አንደኛ መጀመሪያ ምንድነው? እውቀት ማለት የምታስተምረው የሆነ ሸሪዓዊ እውቀት የቁርአንና የሐዲስ እውቀት ሊኖርህ ይገባል። ሁለተኛው የእውቀት አይነት ለዳዕዋ በምትወጣ ጊዜ የግዴታ የሚቀበልህ ሰው ብቻ አይደለም የሚያጋጥምህ፣ የሚቃወምህና የሚጻረርህ የሽርክና የቢድዓ የክህደት ባለቤቶች ያገኙሃል። ለነሱ ረድ የምታደርግበት መልስ የምትሰጥበት እውቀት ሊኖር ይገባል።
ገብታችኋል? ያ አታይም? ልክ ሰው ላይ ብለህ ሲያስተምር ጊዜ ለመማር የሚመጣና እስላማዊ ትምህርቶችን ህግና ስርዓትን ለመስማት የሚመጣ ሰው ልክ እንዲሁ ደግሞ ተቃውሞ የራሱን እምነት ሊያጸድቅ የሚመጣ ሰው አለ። በዳዕዋ መንገድም ላይ ልክ እንዲሁ በአካል ደግሞ ሊመስል ይችላል። ስለዚህ ያ ሰው የእውቀት ባለቤት ሊሆን ይገባል። ጀማዓት ተብሊግ ግን ይሄንን መስፈርት ያሟሉ። ለዚያ ነው የተቃወምናቸው። ዳዕዋን ተቃውመን አይደለም። ዳዕዋን እኛ ኹሩጅ ለዳዕዋ ይሄን ተቃውመን አይደለም። ግን እነሱ ምን ያደርጋሉ? ዛሬ አንድን ሰው ይሄዱና ከሽሻ ቤት ከጫት ቤት ተውበት ይሉትና ያወጡታል። ማሻአላህ ነገ ጀለብ እያልበሰው ሂድ ኹሩጅ ዳዕዋ ውጣ ይሉታል። ይሄን ስራ ነው የተቃወሙ። ይታቻል። ይሄን ሰው ማለት ያለባቸው ምንድነው? ናና መስጂድ ቁጭ ብለህ ዒልም ተማር፣ ሸሪዓ እውቀት ተማር። ከዚያ በኋላ ከተማርክ በኋላ እውቀት ከሰበሰብክ በኋላ ታስተምራለህ ነው ማለት ያለባቸው። ዛሬ ተውበት ያስደርጉትና ካሰጡት በኋላ ወደ መስጂድ ላይ ያቆሙትና ማይክሮፎን ሰጥቷል ዳዕዋ አድርግ ይሉታል። አብሽር ትለምደዋለህ። አኺ እንደዚህ እኮ አይደለም ዳዕዋ። እውቀት መጀመሪያ መማር ያስፈልጋል። إذا قام الجاهل يدعو إلى الله سبحانه وتعالى وإلى دين الله عز وجل فما يفسده أكثر مما يصلحه. እውቀት አልባ የሆነ ሰው አስተምራለሁ ብሎ መድረክ ይዞ ከተነሳና ከቆመ ከሚያሳምረው ይልቅ የሚያበላሸው ይበዛል። አታያቸውም? ያለ እውቀት መልስ እንሰጣለን የሚሉ ሰዎች እንዴት ልባቸው እንደሚሰብሩ፣ ያለ እውቀት እንናገራለን የሚሉ ሰዎች እንዴት እነሱን እንደምትወቅሳቸው። ያ ስለዚህ እውቀት መስፈርት አላህ ሱብሓነሁ ወተዓላ በቁርአኑ ላይ መስፈርት አድርጎት ቁል ሃዚሂ ሰቢሊ አድዑ ኢለላሂ ዐላ በሲረቲን አና ወመን ኢተበዐኒ ዐላ በሲራ አይ ዐላ ዒልሚን ሚነል ኪታቢ ወሱና። በቁርአንና በሐዲስ ላይ መሰረት አድርገን እኔና ትውልዶቼ ወደዚህ ወደ አላህ መንገድ እንጣራለን፣ ይህች መንገድ ይበላቸው እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ 13 ዓመት ካስተማሩ በኋላ መዲና ላይ ያን ሁሉ ጊዜ ካስተማሩ በኋላ ያን እውቀት ከቀሰሙ በኋላ እነዚያ ሰሃቦች ከዚያ በኋላ ለዳዕዋ ወጡ ያላቸው بعث رسول الله صلى الله عليه وسلم معاذا إلى اليمن فقال له يا معاذ إنك تأتي قوما من أهل الكتاب فليكن أول ما تدعوهم إليه يشهدوا أن لا إله إلا الله وأني رسول الله فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم 5 صلوات في اليوم والليلة فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم الزكاة تؤخذ من أغنيائهم فترد إلى فقرائهم فإنهم أطاعوك لذلك فأعلمهم أن الله قد افترض عليهم صوم رمضان وبعد ذلك الحج. النبي صلى الله عليه وسلم معاذ بن جبل ودا يمن بلاكت كزي معاذ أنت هون ودا يمن ستير كزي مزاف سويت تاغني على يهودينا ክርስቲያኖች መጀመሪያ የምትጠራቸው አላህን በብቸኝነት አምላክ ነው ብለው እንዲያምኑና እንዲቀበሉ እኔም የእርሱ መልእክተኛ እና ነብይ መሆኔን እንዲቀበሉ ይሄን ከታዘዙ በቀንና በሌሊት 5 አውቃት ሶላት መስገድ እንዳለባቸው አስተምራቸው። ይሄን ከታዘዙ ዘካ፣ ከዛ ጾምና ሐጅ ያ የመጀመሪያው። ስለዚህ እውቀት ነው። ሁለተኛው መስፈርት ምንድነው? طريقة الدعوة من أين تبدأ؟ لابد أن يبدأ الداعي في طريق دعوته بالتوحيد بأنواعه الثلاثة. የመጀመሪያው ዳዕዋ ሊያደርግ የሚወጣ ሰው ሊያደርግ የሚገባ ዳዕዋ መስመር የሚጀምርበት ምንድነው? ሰዎችን ወደ ተውሂድ መጣራት። ሽርክ ላይ ያለን ህዝብ ሄደ ስለ ፈዳኢል አልአዕማል አታወራው ታቻላ። ያ ጀማዓት ተብሊግ እዚህ ጋር ሌላኛው ስተታቸው ምንድነው? መተው ተውሂድ ሩቡብያ ብቻ ነው ዳዕዋ የሚያደርጉት። የተከታተላቸው ሰው ያውቃቸዋል። ሰማይና ምድር የፈጠረው ማን ነው? አላህ ነው በል። አላህ የሚለግሰው ማን ነው? አላህ የሚነሳው ማን ነው? አላህ የሚገድለው ማን ነው? አላህ ህይወት የሚያደርገው ማን ነው? አላህ። ተውሂድ ሩቡብያ ይሄን ማን ነው? ህፃን ልጅ ያውቀዋል እኮ። የመካ ካህዲያኖች ራሱ ይሄን ያውቁ ነበር እኮ ያምናሉ። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ። ሰማይና ምድር ማን ነው የፈጠረው ብትላቸው አላህ ነው ይሉሃል። ለዚህ ላይ ነበር የሚነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ። ለዚህ ምንም አልደከሙም ነበረ። ታዲያ ምንድነው ከተባለ አምልኮ ለአላህ ብቻ ስለማድረግ ነው። አምልኮ ለአላህ ሱብሓነሁ ወተዓላ ብቻ ስለማድረግ ነበር አስተምሮታቸው ማለት ነው። ገብታችኋል? ነገር ግን እነዚያ የመካ ሰዎች አስተምሮታቸው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ በተውሂድ አልኡሉሂያ ላይ ነበር። በጣም ብዙ ጊዜያቸውን ያፈጁት ያ። ስለዚህ ከዚህ ጀምሮ ይገባል። ሶስተኛ 3 ቀን 7 ቀን እያለ የዳዕዋን ጊዜ መገደብ። ይሄም እንዲሁ
ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦችም አላደረጉት። ሙዓዝን በላኩት ጊዜ ለ3 ቀን ለ7 ቀን ምናምን እያሉ አልገደቡለትም ማለት ነው። ይሄን ያስመስላል። እሺ ሌላኛው ጥያቄ ምንድን ነው? እዚህ ጀናውን ለከረን ሌላ ሁለተኛ ጥያቄ ጸጉር ላይ ጥቁር ቀለም መቀባት እሱ ይሻላል እንዴት? እሱን መለስልኝ። እሱም እንዲሁ መክሩህ ነው። አንዳንድ ዑለሞች እንዳውም ሐራም ይደርሳል ብለዋል። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው የአቡበክር ሲዲቅ ረዲየላሁ ዐንሁ አባት አመጡትና ጸጉሩን ልንቀይረው ነበር ወደ ሌላ ከለር ሲሏቸው ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ገይሩ ሀዛ ሺብ ወጀንቡሁ አሰዋድ አሉ። ይህን ሽበት ቀይሩት ትችላላችሁ በፈልጋችሁት ከለር መቀየር፣ ነገር ግን ጥቁር ከለርን ወይም ማጥቆራን ተጠንቀቁ ብለው ተናገሩ። ስለዚህ እሱ ነው ማጥቆራን ተጠንቀቁ። በሌላ ሐዲስ ላይ ሰየእቲ ፊ አኺር ዘማን ቀውሙን የኽዱቡነ ቢሰዋድ ፈሃኡላኢ ላ የጅዱነ ራኢሐተል ጀና። የዘመኑ ፍጻሜ ሲደርስ ጸጉራቸውን በጥቁር ከለር የሚያቀርሙ ሰዎች ይመጣሉ በብዛት። እነዚያ ሰዎች የጀነትን ሽታ አያገኙም አሉ። ስህተት መሆኑን ለመግለጽ ነው፣ ነገር የተከለከለ መሆኑን ለመግለጽ ነው። የግነት ቃል ነው እንጂ ጀነትን አያገኙም ሲባል እንደው ጭራሽ ጀነት አይገቡም ማለት አይደለም። እሺ ጀዛኩሙላሁ ኸይረን። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበር፣ ሁለት ጥያቄ ማለት እሽተረበሽ አረብ ሀገር የምትኖር ሴት ልጅ አሁን በኢቃም ለብሳ ነው የምትወጣው ማለት ነው። ዑምራና ሐጅ ማለት ዝም ብላ የጉዞ ኢቃም የምትለብሰው ማለት ሐጅና ዑምራን የጉዞ ተብሎ የምትለብሰው ኢቃም ብትለብሰው ችግር አለ የለውም? አንዳንዱ አይቻልም ብለው ነው። ሐጅና በዑምራ ጊዜ ንቃብ መልበስ አይቻልም፣ ተከልክሏል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኢኒ ላ ኡሂል ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም ላ ተተነቀብ አልመርአ ወላ ተልበስ አልቀፋዘይን ፊል ኢሕራም አሉ። ሴት ልጅ ሐጅና ዑምራ ለማድረግ ኢሕራም ባደረገች ጊዜ ኒቃብ እንዳትለብስ ጓንትም እንዳትለብስ ብለው ተናግረዋል። ስለዚህ እሱ ተከልክሏል። ልክ ሶላት በምትሰግጅ ጊዜ ኒቃብ አትለብሽም አይደል? ኒቃብ አትለብሽም። ከዛልክ ልክ እንዲሁ ሐጅም ላይ ዑምራም ላይ አዲስ ነገር አይደለም፣ ተከልክሏል። ግን ያ የሆነው በሴቶች መካከል ከሆኑ በወንዶች መካከል ከወንዶች ጋር ዛሬ ላይ አሁን በጣም ከመጨናነቁ ዘሕማ ከመሆኑ የተነሳ በጣም ብዙ ህዝብ ካለ ይጨናነቃል። የወንዶችና ሴቶች ሊቀላቀል ይችላል እንዳጋጣሚ። በዚያ ጊዜ ፊቷን መሸፈን ትችላለች። ከላይ የለበሰችው ሻሽ ካለ ታምጣውና እንደዚህ እንደ ኒቃብ ትጠቀም፣ ችግር የለም። ያ ሐዲስ የተነገረው ባጭሩ ሴቶች ብቻ በሚያደርጉ ጊዜ ከሆነ አይ። ሁለተኛ ጥያቄ ሴት ልጅ ጸጉሯን ማሳጠር ትችላለች አትችልም? እስልምና ማለት ነው። ሴት ልጅ ጸጉሯን ማሳጠር ትችላለች አትችልም? እሺ ከወንዶች ጋር እስኪመሳሰል ድረስ ማሳጠር አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ወንዶች በሴቶች ሴቶች በወንዶች እንዳይመሳሰሉ ብለው ስለከለከሉ ነሃ ረሱላህ ሰለላሁ ዐለይሂ ወሰለም አንተ ተሸበሀ አልመርአ ቢረጁል ወአን የተሸበሀ አልረጁል ቢልመርአ፣ ወንድ በሴት ሴት በወንድ እንዳይመሳሰሉ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። በሌላ ሐዲስ ላይ ለዐነ ረሱላህ ሰለላሁ ዐለይሂ ወሰለም አልሙተሸቢሃት ሚነኒሳኢ ቢርሪጃል ወልሙተሸቢሂነ ሚነርሪጃል ቢኒሳእ፣ በወንዶች የሚመሳሰሉ ሴቶችን በሴቶች የሚመሳሰሉ ወንዶችን ረግሟቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አይቻልም እሱ። ስለዚህ ማሳጠር ትችላለች ማለት ነው ወይ ወደሚለው ስንመጣ ጊዜ አንድ ቤት ታደርጉት ያላ እንዝል ታህት። እሺ ሴት ልጅ በጣም ጸጉሯ ረዝሞ ካስቸገራት ለመንከባከብ የምትንከባከብበት በተለይ ቅባት የሌላት ድሃ ከሆነች ከመግዛቱ የተነሳ በእሷ በጸጉሯ ላይ ሌላ ችግር እንዳይፈጥርባት የምትንከባከብበት ቅባት ምናምን ካጣች ወይንም ደግሞ በጣም ረዝሞባት እሱን እንከባከባለሁ በምትል ጊዜ እንዝል ታህት እሱን እንከባከባለሁ በምትል ጊዜ ለዒባዳ ለቂራአት የቤት ውስጥ ስራዎችን ለመስራት ጊዜ በጣም የሚያጨናንቅባት ከሆነ በጣም ረዝሞ ካስቸገረው ማለት ነው የዛኔ በመጠኑ ጫፏን ነካ ብታደርጋት ችግር የለውም።
ባለትዳር ከሆነች ለባሏ ልትነግረው ይገባል። የሆነ ነገር ባለትዳር ካልሆነች ለባሏ ባል የላትም ለባሏ ትነግረው ምን ነበር። ስለዚህ እዛ ላይ ጫፏን ነካት አድርጋታለች። ትንሽ ብትቀንስ ችግር የለውም። በጣም ረዝሞ ካስቸግራት ልብ በሉ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ጸጉራቸው በጣም ረጃጅም ነበርና ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ለዒባዳ እንዳያዘናጋቸው በጣም ረዝሞ ስለነበር ትንሽ ጫፉን ነክተውለታል፣ ቀንሰውታል። ይህ መቀነሱ የተከለከለ አይደለም። ልብ በሉ፣ ጫፏን ትንሽ ነው ያልኩት። ከወንዶች ጋር እስኪመሳሰል ድረስ መቀነስ አይቻልም። ይህ ሆኖ ሳለ አሁን እናንተ የሚቀነስ ጸጉር አላችሁ ወይ? ጸጉሯ ወርዶ ከጆሮዋ በላይ ከሆነ ምን ነው የምትቀንሱት ነው ጥያቄ። ጸጉሯ ወርዶ ከጆሮዋ በላይ ከሆነ አይቀነስም። አሜን ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ጥያቄ ነበረኝ ኡስታዝ። ጥያቄ በኡምራ ላይ ማለት ነው። አሁን ለምሳሌ ኡምራ ላይ የሆነ ጫማ ተደርጎ ነው ወይስ ባዶ እግር ነው? ባዶ እግር ነው ሆነን ኡምራ የምናደርገው? እሺ ሌት አድርጉት። ማን ጋር ነው የሚረብሽ ድምጽ? ባካችሁ ትንሽ የድምጽ ተረብሸኛለች። የላ እንዝል ተሰማ አለይኩም። ኡምራ ስናደርግ ጊዜ ባዶ እግራችን ነው ማድረግ ያለብን ወይንስ ጫማ እንለብሳለን? ከፈለጋችሁ ባዶ እግር ማድረግ ትችላላችሁ፣ ጫማ መልበስ ትችላላችሁ። ግን ሽፍን ጫማ እንዳይሆን አንደኛ፣ ሁለተኛ ተረከዛችሁንም የሚያሰር ጫማ እንዳትሆን በዛች ዙራ ገብታችኋል። ያ ቁጭቋ ጫማ እንዳይሆን። ለማንኛውም ከኋላ ተረከዝን ስር የሚያደርግ የወንድም የሴትም በዛ እንዳይሆን ግን ይሆናል አይደል? እንደ ልበላ ገብታችኋል። በቃ ገብታችኋል። አይገባችሁም? ገብታችኋል። እሺ እንደዛ እንዳይሆን እንጂ ችግር የለውም። እንደ ሸበጥ ወይም ደግሞ ምንድነው ሳንዳል ይሁን ሳንዳል ጫማ ነው የሚባለው። እንደዛ ይሆንና ከኋላ የሚያሰር ተረከዛቸውን የሚይዝ እንዳይሆን ወይም ደግሞ ሸፍሽን እንዳይሆን ደስ ያለ ነው። እሺ ለምንድን ነው እንደዛ የተባለበት ምክንያት? ምክንያቱም ያ ቦታ የመዘነጫ ቦታ አይደለም። ያ ቦታ የመዘነጫ ቦታ አይደለም። ያ ቦታ ሁሉም ሰው እኩል ሆኖ ዝቅ ብሎ ለአምላኩ የሚታይበት ስፍራ ነው። ሀብታሞችና ደሃዎች እኩል ሆነው ለአምላካቸው ለአላህ ሱብሓነሁ ወተዓላ በዚያ ቦታ ላይ አንድ ማንነትና ገጽታን ይዘው ከአምላካቸው ፊት የሚታዩበት ነው። ያ እሺ ጥያቄ ምንድን ነው? ቶፋ አለይኩም ሰላም ወራህመቱላህ። ኡስታዝ ጥያቄ ምንድን ነው? ለምንድን ነው በግራ መብላት የተከለከለው? ስለተከለከለ ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። የከለከሉበት ምክንያት ምንድነው ነው ጥያቄው? እሺ እንመልስ። ማነው መልሱን የሚመልስ ነው? እኔ ልመልስ። ቃል ነብዩ ሰለላሁ ዐለይሂ ወሰለም ላ ተእኩሉ ቢሽማል ፈኢነ ሸይጣን ያእኩሉ ቢሽማል፣ በግራችሁ አትብሉ ሰይጣን በግራ እጁ ይበላልና ነው። እንዴ ሰይጣን ይበላል ማለት ነው? አሁን ሰይጣን ይበላል። ከሰይጣን ጋር ላለመመሳሰል ሲባል